ሰላም ጤና ይስጥልን የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች በወቅታዊ የፖለቲካ ጉዳዮች ላይ ከአንጋፋው ፖለቲከኛ አቶ ገብሩ አስራት ጋር ያደረግነውን ቆይታ ይዘን ቀርበናል። አብራችሁን ቆዩ። የአማራና ትግራይ ክልሎች የይገባኛል ጥያቄ በሚያነሱበት ጸለምትና አካባቢው በመከላከያ ሰራዊትና በትግራይ የጸጥታ ኃይሎች መካከል ለቀናት የዘለቀ ግጭት ተከስቶ የነበረ መሆኑ ይታወሳል። በግጭቱም ድሮንን ጨምሮ ከባድ የጦር መሳሪያዎች ጥቅም ላይ በመዋላቸው የዳግም ጦርነት ስጋትንም ቀስቅሷል። በዚህም የተነሳ የኢትዮጵያ አየር መንገድ ወደ ትግራይ ክልል የሚያደርጋቸውን በረራዎች እስከ ማቋረጥ የደረሰ ሲሆን ውጥረቱ ጋብ ማለቱን ተከትሎ ትላንትናው ዕለት ዳግም በረራውንም ጀምሯል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከሰሞኑ ከትግራይ ቴሌቪዥን ጋር ባደረጉት ቃለ ምልልስ በጸለምትና አካባቢው ስለተከሰተው ግጭትና የድሮን ጥቃት ተጠይቀው የትግራይ ኃይሎች ወደ አካባቢው ያቀኑት ለንግግር እንጂ ወደ ጦርነት ለመግባት አልነበረም ብለዋል። ይህንንም ሲያስረዱ በፕሪቶሪያው ስምምነት መሰረት የክልሉን ህገ መንግስታዊ ይዞታዎችና ተፈናቃዮችን ወደ ቀያቸው የመመለስ ጉዳይ ላይ ዝምታ በመብዛቱ ንግግር እንዲጀመር በማሰብ የትግራይ ኃይሎች ወደ ጸለምት ገብተዋል ሲሉ ተናግረዋል። በጸለምት አካባቢ ተቀስቅሶ የነበረው ግጭት በአሁኑ ወቅት ጋብ ያለ ቢመስልም በሌሎች የደቡባዊ ትግራይና አፋር ክልል አዋሳኝ አካባቢዎች ግጭቶች መቀጠላቸውን መረጃዎች ያመለክታሉ። ሪፖርተር በእነዚህና ተያያዥ የትግራይ ፖለቲካዊ ጉዳዮች ዙሪያ ከአንጋፋው ፖለቲከኛ አቶ ገብሩ አስራት ጋር አጭር የስልክ ቆይታ አድርጓል። አቶ ገብሩ አሁን ያለው የትግራይ ችግር ከኢህአዴግ መፍረስ የሚጀምር መሆኑን፣ ህወሓትና የጦር አበጋዞቹ ለሰላም ፍላጎት የሌላቸው መሆኑንና የጦርነት ዝግጅት ሲያደርጉ መክረማቸውን ገልጸዋል። የሆነ ሆኖ የፖለቲካ መፍትሄ ካልመጣ ጦርነት አይቀሬ ነው ሲሉም አሳስበዋል። ጠቅላይ ሚኒስትር አብይ አህመድ በሰሞኑ የፓርላማ ውሏቸው የትግራይ ህዝብ ከፖለቲካ መድረክነት ወደ ተዋናይነት መቀየር አለበት ማለታቸውን በተመለከተም አቶ ገብሩ ይህ አስተያየት በተበዳይ ህዝብ ላይ ማፌዝ ነው ሲሉ አግባብነት የለውም ብለዋል። ዝርዝር ቆይታውን ይከታተሉ። ለመነሻ ያክል እንግዲህ በተለይ ከሰሞኑ አነጋጋሪ የነበረው በተለይ በጸለምት ሌሎችም የይገባኛል ጥያቄ የሚነሳባቸው አካባቢዎች እንዲሁም ኢሰመኮ እንዳወጣው ከሆነ ደግሞ በትግራይ አማራና አፋር አጎራባች አካባቢዎች የተከሰቱ ግጭቶች ከዛም ባለፈ ብሔራዊ አየር መንገዱ ወደ ትግራይ ክልልም በረራ በመሃል አቋርጦ አሁን የተመለሰበት ሁኔታ አለና አጠቃላይ ከሰላምና ጸጥታ አንጻር ከዜጎች ደህንነት አንጻር ትግራይ እና ከዛ ጋር በተያያዙ ጉዳዮች ላይ ያለውን ሁኔታ እንደው ጠቅለል አድርገው መነሻ ሐሳብ መስጠት ከቻሉ ከሱን ጀምር አሁን ያሉትን ጉዳዮች። መልካም እንግዲህ ይሄ ሁኔታ በትግራይ ያለው ሁኔታ የቆየ ሁኔታ ነው ማለት የፕሪቶሪያው ስምምነት ከተፈረመ በኋላ ህወሓቶች አልተቀበሉትም፣ በመሰረቱ አልተቀበሉትም። ይሄ ጊዜ መግዣ ጦርነት ዝግጅት የሚሆናቸውን ጊዜ መግዣ እንጂ የሰላም ውሉ ወይ ስምምነቱ ስራ ላይ እንዲውል አልፈለጉም። ላለፉት 2 ዓመታት ይሄን ነገር ሲያደናቅፉት ሲያበላሹት የቆዩ ነበር። እኔ እንዳየሁት የፕሪቶሪያ ስምምነቱ በሁለቱም በኩል ስራ ላይ አልዋለም የሚል እምነት አለኝ። በይበልጥ ግን ህወሓቶች ከስምምነቱ ውጭ ከሻዕቢያ ጋርም ስምምነት ግንኙነት በመፍጠር የፕሪቶሪያን ስምምነት አፍርሰዋል። ሁለተኛም ይሄ ትጥቅ የመፍታት ትጥቃችን ከባድ መሳሪያም ጭምር አስረክበናል ብለው መሬት ላይ ነው የቀበሩት። ይሄ ለውሸት በሰላሙ እንዳልተማመኑ የሚያሳይ ጉዳይ ነው እና ሰራዊቱንም ትጥቁ እንዲፈታ አላደረጉም። ተፈታ የተባለው ትጥቅም ስባሪው ይሄ የማይረባውን እንጂ ዋናዎችን መሬት ላይ ቀብረው ቆይተዋል። ይሄም ለጦርነት እየተዘጋጁ እንደሆነ የሚያሳይ ነው። ከዛ በተጨማሪ በቅርቡ ጊዜያት በተለይ ባለፉት ዓመታት ጀምረው ለጦርነት ዝግጅት ማድረጋቸው ያ የፕሪቶሪያው ስምምነት የተቃወመውን ሻዕቢያ ከሱ ጋር አብረዋል። ይሄ በፕሪቶሪያ ስምምነቱ ለምን ተፈረመ ብሎ ተናደው ከአብይም ጋር የተጣላው ሻዕቢያ ከሱ ጋር ስምምነት ፈጥረው በትግራይ ላይ ሌላ ጦርነት እንዲካሄድ ትግራይ ውስጥ ከፍተኛ የደም መፋሰስ እንዲኖር ሰርተዋል፣ እየሰሩም ይገኛሉ። እንዲሁም ከፋኖ ጋርም ያው ትስስር ፈጥረዋል። ሌላው ከሀገር ውጭም ከሀገር ውጭ ከሻዕቢያ በተጨማሪ ከሱዳንም ጋር የቆየ የሚታወቀው ይሄ አርሚ ሰብ አለ። እዚያ ሆኖ ይዋጋል።
በሰው ሀገር ሄዶ ተቀጥሮ ይዋጋል። ሰላም ሊፈጥር አልቻለም። ግንኙነቱም በቀጥታ ከህወሓትና ከጦር አበጋዞች ጋር ነው። ከህወሓት አመራርና ከጦር አበጋዞች ጋር ነው የዚህ ኃይል ግንኙነትም። ስለዚህ በአጠቃላይ ስታየው የጦርነት ዝግጅት ጊዜ መግዣ ነው። ሰላም ሲሉም ጊዜ መግዣ እንጂ በእውነት ለሰላም ቁርጠኛ ሆኖ የሄዱ አይደለም። ይሄ እንግዲህ ከፌዴራል መንግስት ጋር ባለው ግንኙነት ብቻ የሚገለጽ አይደለም። ከውስጥ ኃይሎችም ጋር ከተቃዋሚ ኃይሎች ከህዝቡም ጋር ያላቸው ግንኙነት የጦርነት ነው እንጂ ሌላ አይደለም። መስተዳድሩን ሲያፈርሱ፣ መፈንቅለ መንግስት ሲያካሂዱ፣ ተቃዋሚዎችን ሲያስሩ፣ ነጻ ሚዲያዎችን ሲያፍኑ ስራቸው ሁሉ ለጦርነት ነው። በትግራይ ውስጥ እንዲሆን ማለት ለጦርነት እንደሆነ ታወቀ ነው። አሁንም ያው ከዚህ የሰላም ኃይል ወይ የነጻ መሬት ኃይል ከሚባለው ጋር በየጊዜው ይጋጫሉ፣ እየተጋጩ ነው እና ምንድነው ከቲፒኤልኤፍ ባህሪና አቋም ተነስተን ስናየው ጭራሽ የህወሓት አመራርና እነዚያ የጦር አበጋዞች ጦርነት የሚፈልጉ አይደለም። በጦርነት የሚነግዱ በጦርነት የሚጠቀሙ ናቸው። ቅድም እንዳልኩት ትግራይ ውስጥም በተለያዩ ሌብነቶች ራሳቸውም የሚያምኑበት በዚህ በማዕድን ዝርፊያ፣ በወርቅ ዝርፊያ፣ በሰዎች ዝውውር፣ በእርዳታ ስርቆት እና በተለያዩ በመሬት ዝርፊያ፣ በመሬት ቅሚያ በዚህ ሁሉ ተሰማርተዋል። ስለዚህ ይህን ጥቅም ማስጠበቅ የሚፈልጉት በሰላማዊ መንገድ ሳይሆን ህግ ኖሮ የህግ የበላይነት ኖሮ ሳይሆን በጉልበታቸው ነው ለማፈጸም። ስለዚህ የተደራጀ የጥቅም ፍላጎት አላቸው ትግራይ ውስጥ። አሁን ግን ከዛም አልፈው ልክ እንደ ሻዕቢያ እንደ ኢሳያስ የውስጥም ኃይሎች ቅጥረኛ ሆነው መርሲነሪስ ሆነው ገንዘብ እያገኙ ነው። ሱዳን ውስጥ ገንዘብ እንዳያገኙ ያውቃለሁ። አሁንም ትጥቆችም እያገኙ ነው ከውጭ ከኤርትራም ውጭ ኤርትራን የገዛው ኤርትራውን በመርሲነሪነት የሚጠቀመው ኃይል እነሱም እየተጠቀምባቸው ነው ያለው እና በአጠቃላይ ልክ እንደ ሻዕቢያ አካሄድ ከውጭም በዚህ በጦርነት ሊያተርፉ ሊነግዱ ይፈልጋሉ። ከውስጥም ዝርፊያውን ሊያጣጥፉ ጦርነት እንደ ዋነኛ ጉዳይ አድርገው ይወስዳሉ። ስለዚህ እኔ በአጠቃላይ የሚያየው ትግራይ ይሄ ኃይል በተለይ አመራር የህወሓት አመራርና እነዚህ የጦር አበጋዞች ጭራሽ ሰላም አይፈልጉም። እንግዲህ የዚህ ማሳያ ዋናው በቅርቡ የታየው ይሄ በጸለምት የተደረገ አሁንም በደቡብ ትግራይ በደቡብ ምስራቅ ትግራይ እየተደረጉ ያሉ ውጊያዎች ወይ ግጭቶች ማሳያ ናቸው እና እንዴት በሰው ኃይል ይቀለዳል? እንዴት በወጣቱ ህይወት ይቀለዳል? እንግዲህ የሰማነው መግለጫ አለ ከጀነራል ታደሰ ወረደ። እዛ የገባ ነው እንዲሁ ለሙከራ እንጂ የምር አጠቃላይ ጦርነት ፈልገን አይደለም የሚለው በጣም አሳዛኝና የሚያስቅ ነው። በዛ ብዙ ወጣቶች ተቀዋል፣ ቆስለዋል፣ ብዙ ሀብትም ወድሟል። ከዛ በላይ ግን የሰላሙን ድባብ አብላሽቶታል፣ አፍርሶታል፣ ሰው ጭንቀት ውስጥ ከቶታል። ስለዚህ ይሄ እንዲሁ ምንም እንድምታ እንደሌለው እና እንደ ተራ ግጭት አይቶ ማየት እኔ ትክክልም አይደለም። ፍላጎታቸው ያን ኃይል ሞክረው ከተሳካላቸው ገፍተው ለመሄድ ካልተሳካላቸው ደግሞ ያው እንዳየነው የመመለስ እቅድ እንዳነበራቸው እንጂ እንዲሁ ለሙከራ ያደረግነው የሚል ይሄ የፌዝ የቀልድ ነው። ይሄ ደግሞ እንዳልሆነ አሁን በደቡብ ምስራቅ ትግራይ በራያና በእንደርታ ያደረጉት ያሉ ግጭት የሚያሳየን ነው። እንግዲህ የነሱ ጠላት ዋና ጠላት አድርገው የወሰዱት ከነሱ አብራቸው ወጣ ከነሱ የወጣው ቲፒኤፍ የሚባለው የትግራይ የሰላም ኃይል የሚለው ዋናው ጠላት ያደረጉት እንጂ ሻዕቢያን ጋብዘው ሻዕቢያን የሳው ሻዕቢያን ያስገቡ ከሻዕቢያ ጋር የተባበሩ ከዛ ውድበት ከፈጠረው ከዛ ምንም አይነት ከጦርነት ውጭ መኖር የማይችለው በጭራሽ ሰላም ፈላጊ ካልሆነውና ኢትዮጵያንም ትግራይንም ለማድቀቅና ለማጥፋት ከሚፈልገው ኃይል ጋር ተባብረው በራሳቸውን ኃይል ጭምር ይወጉ ነው የትግራይ የሆነውን ኃይል ይወጉ ነው እየደበደቡ ነው ያሉት። ስለዚህ እነዚህ ሁኔታዎች እንግዲህ ቅድም ያነሳው ነገር አለ እንድምታቸው በጣም ስር የሰደደ ነው። የጸለምት ግጭት ከተጀመረ በኋላ የትግራይ ህዝብ በተለይ ተረጋግቶ በመለሶ ማቋቋም በስራ ስምሪት ሁሉ የነበረ ሁሉ መንፈስ ተረብሾ ሽሽት ጀምሮ ነበር። ወጣቱም በቃ በዘፈቀደ ከትግራይ የመውጣት ሁኔታ ታይቷል። ብዙ ኢንቨስተሮችም ወደ ትግራይ መምጣት ፍላጎት የነበራቸው ኢንቨስተሮችም ያው እንቅስቃሴያቸውን አቁመው ነበር። ቱሪስቶችም መምጣት ጀምረው ነበር። በተለይ እንደሰማነው የእንግሊዝ መንግስት ማንም እንግሊዛው ወደ ትግራይ እንዳይሄድም ብሏል። ስለዚህ በአጠቃላይ
እንድምታው አይገባቸውም እነሱ ምንም እንድምታው አይገባቸውም። ኢንቨስትመንቱም ቱሪዝም የሰው እንቅስቃሴ የሰው መንፈስ ተረጋግቶ የመስራት ሁሉ ይሄን ሁሉ የሚረብሽ ስራ ሰርተው ቀላል ነገር ነው ያደረግነው እና እንነጋገራለን ማለታቸው ይሄም እኔ እንደ ፌዝ ነው የማየው። የኢትዮጵያ አየር መንገድ እንዲሁ መቋረጥም የነሱ ውጤት ነው። በጦርነት ቀጠና እንቅስቃሴ አይኖርም። ልብ ያለው ሰው አውሮፕላን አያንቀሳቅስም። የጦርነት ቀጠና ከሆነ አንድ አካባቢ ሰላማዊ እንቅስቃሴ አይኖርም። አውሮፕላንን ሊንቀሳቀስ አይችልም። ሊመታም ይችላል በጦርነቱ መሃል። ስለዚህ ምንድነው ይሄ ሁሉ እነሱ ያመጡት ሰበብ ነው። እንግዲህ ፍላጎታቸው ነገሮችን በጦርነት እንደሚሉት በክንዳችን ነው የምንቀይረው የምንለውጠው የሚል አላቸው። ይሄ እንግዲህ በዚህ መንገድ የሚመጣ ለውጥ የለም እና ይሄን ነው እየመከሩ ያሉት። ይሄን ነው አሁንም ቢሆን ከዚህ እንቅስቃሴው አልተቆጠውም። አጠቃላይ አደረጃጀታቸው ስታይ አጠቃላይ እንቅስቃሴው ስታይ ይሄ የጦርነት አቋም ወይ ወር ፉቲንግ የሚሉት ላይ ነው ያሉት። እንደገና የአመራር ለውጥ አድርገዋል፣ መተራስ አድርገዋል። ኃይሉን ሁሉ ያዘጋጀው ያሰለጥኑ ነው የቆዩት። ይሄን ጊዜ ሁሉ ሰራዊታቸውን ያሰለጥኑ ነው የቆዩት። ስለዚህ ፍላጎታቸውና ዝግጅታቸው ሁሉ ለጦርነት እንጂ ለሰላም አይደለም። ይሄን ነው ያደረጉ ያሉት በህወሓቶች በኩል። እንግዲህ በፌደራል መንግስት በኩልም ያው በዚህ በጸለምቲ ተዋግቷል። እኔ ትልቁ ነገር የምለው ይሄ እንግዲህ ዞሮ የፖለቲካ መፍትሄዎች ከሌሉ በስተቀር ጦርነት አይቀሬ ነው፣ ግጭት አይቀሬ ነው እና እነሱም እንደሚሉት ይሄ ተፈናቃዮች የመመለስ ጉዳይ ይሄ አስተዳደራዊ ወሰኖችን የማስከበር ጉዳይ የፌደራል መንግስት ስራ ነበር፣ ግን ይሄን አላደረገም እስካሁን ድረስ። ይሄም አንድ ትልቅ የፕሪቶሪያው ስምምነት ጥሰት ነው በአንድ በኩል። እንግዲህ ቅድም ያነሳኋቸው በህወሓት አመራሮች እና በተጣቂዎች በኩል የተደረጉ የፕሪቶሪያው ስምምነት ከፍተኛ ጥሰቶች አያለሁ እስካሁን ድረስም ያሉ ከውጭ ኃይሎችም ጭምር ከታሪካዊ ጠላቶች የሚባሉት ጋርም ጭምር ተባብሮ የመስራት ጉዳይ የማየው የምመለከተው ነው። በሌላ በኩል የፌደራሉ መንግስትም የፕሪቶሪያው ስምምነት አልፈጸመም። ይሄም አንድ ምክንያት ሊሆን ይችላል ለነሱ፣ አዲስ ሰበብም ምክንያትም ሊሆን ይችላል ለጦርነቱ፣ ለግጭቶች ማለት ነው፣ ሰላም ለማጣትና መንግስት ይሄ ተፈናቃዮችን በመመለስ ጉዳይ በተጨማሪም ይሄን አስተዳደራዊ ወሰን የመመለስ ጉዳይ እስካሁን ድረስ አላካሄደም። እንግዲህ እነዚህ ኮንቴስትድ ኤሪያስ ወይም አከራካሪ አካባቢዎች የሚባሉ ነገሮች አሉ። እነዚህ ነገሮች እኮ ነገሮች ከተስተካከሉ በኋላ ሰዎች በቀያቸው ከተገኙ በኋላ እንደተባለው በህገ መንግስቱ የሚመለሱ እንጂ አንድ አካባቢን በኃይል ተቆጣጥሮ እንግዲህ የኔ ግዛት ነውና ይሄ መሆን አለበት የሚለው ነገር ታካሂዱ በመርህም ደረጃ ትክክል አይደለም። ምክንያቱም በኢትዮጵያ እንደማውቀው ብዙ እንደዚህ ያሉ ጥያቄዎች አሉ። የቤኒሻንጉል አካባቢ አለ፣ በኦሮሞ አካባቢ አለ፣ በሶማሌ አካባቢ አለ። ሶማሌዎች የኦሮሞን መሬት ይሻሉ። በአማራም ክልል በኩል ኦሮሞ ከቤኒሻንጉል የሚፈልጋቸው አሉ። ኦሮሞዎችም በሌላ አካባቢ እንደሚፈልጋቸው አሉ። መሬትን ተቆጣጥሮ አይደለም ህገ መንግስት ማክበር የሚባለው፣ በኃይል ከተቆጣጠሩ በኋላ አይደለም ህገ መንግስት ማክበር የሚባለው ነገር። እዛ ያለ ህገ መንግስቱ መከበር ያለበት ከኃይል ውጭ በህገ መንግስቱ በህግ መንፈስ ነው መፈጠር ያለበት እና እንደዚህ ያለው ሁኔታም ነገሮችን ያባበሰ እንዳለና ለወደፊቱም በሚፈጠረው ሰላም ለሚፈጠረው እርቅ ትልቅ ደንቃራ እንደሆነ ይታየኛል። እና ብዙ ናቸው የውጭ ኃይሎች እጅ ማስገባት፣ የውጭ ኃይሎች በዚህ አካባቢ ታላቅ እንቅስቃሴ ማድረግ፣ ለዚህ የሚሆኑ ኃይሎችም እንደ የህወሓት አመራርና የህወሓት ታጣቂዎች ያሉ መኖር ለዚህ ለሰላሙ በጣም ከፍተኛ ሳንካ የሆኑ እንደሆኑ ይገባኛል በከፍተኛ ደረጃ። ግን የውስጥም የፕሪቶሪያ ስምምነት በተገቢው መንገድ ያለመካሄዱ እኔ እንግዲህ ቅድም ያልኩት ከተፈናቃዮችና የአስተዳደሩ ወሰን የመመለስ ጉዳይ ብቻ ነው። ግን የመልሶ ማቋቋም ስራ በተገቢ ደረጃ እየተካሄደ አይደለም። ይሄ እንግዲህ ዝም ብለን መናገር አንችልም። ብዙ ውድመት ደርሷል ትግራይ ውስጥ። ከፍተኛ ውድመት ነው በጦርነቱ ጊዜ የደረሰው። ይሄም እየተፈታ
አይደለም። ምን መፍትሄ አላገኘም እስካሁን ድረስ። የወደሙ ፋብሪካዎችም ይሁኑ ሌሎች ተቋማት፣ መሰረተ ልማቶች ይሄ ሁሉ እንደገና ቦታው ላይ አይደለም እና በከፍተኛ ችግር ድህነት ተውጦ ወጣቶች ለስደት ወጣቶች ለመከራ እየተዳረጉ ለስራ አጥነት እየተዳረጉ ያለበት ሁኔታ ስለሆነ መፍትሄው ይሄ ማህበራዊ ኢኮኖሚያዊ መስሎችና ፖለቲካዊ መፍትሄዎች እስከሌሉ ድረስ ግጭቱ የሚቀጥል ይሆናል። ግጭቱ ይኖራል ማለት ነው። ፍላጎት እንዳለው ነው ቅድም ያነሳሁት የህወሓትና የህወሓት አመራርና በተለይ የጦር አበጋዛችሁ ሰላም ያለ መፈለግ ፍላጎት እንዳለ ሆኖ እነዚህ ፖለቲካዊ ጉዳዮች መፍትሄ ያለማግኘታቸው እነዚህ የማህበራዊና ኢኮኖሚያዊ ጉዳዮች መፍትሄ ያለማግኘታቸውም ጭምር ለጦርነት ምክንያት ሊሆን ይችላሉ፣ ለግጭት ምክንያት ሊሆን ይችላሉ። አንደኛ በእነዚህ የትግራይ ጉዳይ በተነሳ ቁጥር እርሶም አሁን በሁለቱም በኩል ባላንስ አድርገው እንዳነሱት የጣት መጠቋቆም ጉዳዮች አሉ። በስምምነት ተፈራራሚዎች መካከል ሁልጊዜም እርስ በርስ የመወቃቀሱ ጉዳይ አለ። ከዛ ባለፈ ደግሞ ያው የህወሓት ባህሪ ተደርጎ እርሶም አሁን እንዳነሱት በብዙዎችም እንደሚገለጸው ደግሞ ሰላም ያለ መፈለግ ሁኔታ ባለበት ሁኔታ ውስጥ ወደ ፖለቲካ ንግግር እንዴት መሄድ ይቻላል? እርሶም ደግሞ እንደ አንጋፋ ፖለቲከኛ ምናልባት ምክረ ሐሳብ ማቅረብ ቢችሉ በተለይ ከሚነሱት ክርክሮች በሁለቱ አካላት ከሚነሱ ክርክሮች በመነሳት የትኞቹ ጉዳዮች ፕራዮሪታይዝ ተደርገው ወደዛ መሄድ ያስችላል የሚለው ላይ መስጠት ይቻላል ሐሳብ? እሺ እኔ እንደማየው ይሄ የትግራይ ሁኔታ በተለይ ከዚህ ከኢህአዴግ መፍረስ ጋር ተሳስሮ የተነሳ ነው። ኢህአዴግ ከ5-6 ዓመት በፊት ሲፈርስና ህወሓትም በኢትዮጵያም በትግራይም የነበረው ቦታ ሲያጣ ጦርነትን ሲጭር ቆይቷል። እኔም አውቃቸው ብዙ ነገሮች አሉ። ዝግጅት ሲያደርግ ቆይቷል። ብዙ ፖለቲካዊ እንቅስቃሴዎችን አድርጓል። በተቻለውም ዲፕሎማሲያዊ እንቅስቃሴዎችን አድርጓል። ወታደራዊ መደራጀቱም አድርጓል። መንግስትም ቢሆን ይሄ የስልጣን ከጨበጠ በኋላ ህወሓትን ማስተናገድ አልፈለገም። እንደ ቀንደኛ ጠላት አድርጎ ነው ያየው። እንዲያውም ብቻውን ሊያሸንፈው የማይችል መሆኑ ተገንዝቦ ከሌሎችም ከውጭ ኃይሎችም ጭምር ከሻዕቢያ ጭምር ተጣምረዋል። ይሄን የህወሓትን ስጋት ለማስወገድ ሌሎች ኃይሎችም የውጭ ኃይሎችም ተሳትፈዋል። ይሄን የህወሓትን ስጋት ለማስወገድ የህወሓትን ስጋት ከመጠን በላይ አይቶታል የሚል አስተያየት አለኝ። እንግዲህ ያኔ ነው እኛ ፓርቲም ራሴም ከዛን ጊዜ ጀምሮ ነው ይሄ ነገር በድርድር መፍታት አለባችሁ፣ በሰጥቶ መቀበል መልስ ማግኘት አለበት የሚል ስንጮህ ነበር ነው እና ይሄ ግን ሰሚ አላገኘም። በወቅቱ በሁለቱም በኩል እልክ መጋባት፣ በሁለቱም በኩል ነገሮችን በጦር መሳሪያ የመለወጥ እንቅስቃሴ ስለነበር እንደምናውቀው ይሄን በጣም አውዳሚ የሆነውን በሀገራችን ታይቶ ተሰምቶ የማይታወቅ ትግራይን ብቻ ሳይሆን ሌላውን የኢትዮጵያ ክፍልም ሁሉ ያወደመ ያደቀቀ ጦርነት ተከስቷል፣ አይተነዋል። ይሄ ንግግር ቢደረግ ውይይት ቢደረግ መፍትሄ ያገኝ ይችል ነበር የሚል ሙሉ እምነት አለኝ እኔ። እንግዲህ በዚህ ወቅት አንዱ ንግግር ወይ ድርድር ላይፈልግ ይችል ይሆናል። እሱ ያኔ ነው የሚጋለጠው። ለድርድር ያለህን ሐሳብ አቅርበህ አልቀበልም ካለ እሱ ነው የሚጋለጠውና የሚዳከመው እና በዚህ ረገድ እስከ 3ኛው ዙር የትግራይ ጦርነት የሚባለው ይሄ የሰላም ፍላጎት አልነበረም። ንግግሮች ተደርገዋል። ግን በሁለቱም በኩል ነገሩን መጨረስ የምንችለው በጦርነት ነው ብለው ስላመኑ በጦርነት ነው ሲሄዱ የነበሩት። በተለይ ደግሞ ይሄ ህወሓቶች ጠንከር ብለው የኃይልን ሚዛንን ቀይረናል ካሉና እዚህ ሰሜን ሸዋ ድረስ ከደረሱ በኋላ ለሰላም ምንም ፍላጎት አልነበራቸውም። እንዲያውም ከማን ጋር ነው የምንወያየው መደራደርም አንችልም እስከሚል ትዕቢት የተሞላበት አካሄድ ነበርና ለሰላም የነበራቸው ቁርጠኝነትና ዝግጁነት
አልነበረም የሚል እምነት አለኝ። አሁን ይሄ ሁሉ ካለቀ በኋላ ደግሞ ሌላ ጦርነት ማየት አይፈልግም። ይሄ ግልጽ ነው። የትግራይ ህዝብ በግልጽ ነው አሁን ጦርነት እንደማይፈልግ እየገለጸ ነው። ፓርቲዎች ጦርነት እንዳይነሳ እንቅስቃሴ ያደረጉ ነው። የተወሰኑ የሲቪል ማህበራትም እንዲሁ ጦርነት እንዳይነሳ እየፈለጉ ነው ያሉ። ይሄ በጎ ጅምር ይመስለኛል። በጎ አካሄድ ነው። ከእንግዲህ እኛ ጦርነት አንፈልግም። ያ አሁን ጸለምት ላይ ጦርነት ያደርጉ ማንም የተከተላቸው ነገር የለም። የተከተላቸው ህዝብ የደገፋቸው ህዝብ የለም። የደገፋቸው ልሂቅም የለም። ራሳቸው እነዚህ የጦር አበጋዞችና የጊዜያዊ መንግስቱና ህወሓት አመራሩ የወሰኑት ውሳኔ ነው። ስለዚህ የሽንፈታቸው አንድ ምክንያትም ይሄ ወደ ኋላ የተመለሱበት ምክንያትም ድጋፍ ስላጡ ነው። ከህዝቡ ድጋፍ አጥተዋል። ከልሂቁ ድጋፍ አጥተዋል። እንዲያውም ከራሱ ከተዋጊውም ጭምር ከቲዲኤፍ አባላትም ጭምር ድጋፍ አጥተዋል። በኃይል ነው የያዙት። በኃይል ተፍረው ነው የያዙት የቲዲኤፍን ተዋጊ ራውን ማለት ነው። ስለዚህ ይሄ በሆነበት ሁኔታ ጦርነት ቀስቅሰን ድል እናመጣለን፣ በጦርነት ነገሮች እንቀይራለን የሚል ከመሰረቱም ስህተት ነው። ስለዚህ ለድርድር ዝግጅት መሆን አለባቸው የሚል አስተያየት አለኝ። እንግዲህ እዚህ ላይ አንድ አከራካሪ ጉዳይ አለ። በትግራይም ውስጥ የእርስ በርስ ውጊያ ግጭት እየታየ ያለው ይሄ ህወሓትና የጦር አበጋዞች የፈጠሩት ችግር ነው። እንግዲህ የጦር አበጋዞች ታጣቂዎቹ እኛ የህወሓት ታዛዦች ነን፣ የህወሓት ሰራዊት ነን ብለው ነው የወሰኑት። ይሄ ውሳኔ ነው ከአንድ አመት በኋላ እንደገና አገርሽቶ ይሄን ሁሉ ግጭት እያፈጠረ ያለው። የማን ነው የሰላም ኃይል መፈጠር ምክንያቱም ይሄ እነሱ ውሳኔ ነበር። የአንድ ኃይል የአንድ ፓርቲ ታዛዦች ነው ማለታቸው ነው እነዚህ ከኮር በላይ የሚባሉ የጦር አበጋዞች እና አሁንም እንደዛ ነው ያሉት። አልቀየሩም። ይሄን ውሳኔዎችን መቀየር አለባቸው ከውስጥ ማለት ነው። ህወሓት እንግዲህ ተሰርዟል። እስካሁን ድረስ ህጋዊ ቅቡልነት የለውም። በኃይል በጉልበት ነው ያለው። ይሄም በጣም አሳሳቢ ጉዳይ ነው ትግራይ ውስጥ። ምክንያቱም በህግ የሚንቀሳቀሱ ፓርቲዎች አሉ። ከህግ ውጭ የሆነ ታጣቂም አለ። ከህግ ውጭ እንግዲህ ስል እንዲህ ተራ የህግ ውጭ መሆንም አይደለም። ከሌሎች ኃይሎችም ከውጭ ኃይሎችም ጭምር የተገናኘ ትግራይን ለመቆጣጠር ኢትዮጵያን ለማፍረስ እየሞከረ ያለ ኃይል አለ። እንግዲህ ከዚህ መታቀብ አለበት። አንዱ ነገር ከዚህ ድርጊታቸው ታቅበው ወደ ፕሪቶሪያ ስምምነቱ በእውነት እንደድሮው ጊዜ መግዣ ምክንያቱም ለጦርነት እየተዘጋጁ መሆኑ ቅድም ተናግሬያለሁ። እንግዲህ ለጦር እየተዘጋጁ ጦርነትን እየቀሰቀሱ እንደገና ስለ ሰላም ስለ ፕሪቶሪያ ማውራት አይቻልም። ስለዚህ በእውነት እንደዚህ ማድረግ አለባቸው። ለእውነተኛ ድርድር መዘጋጀት አለባቸው። በፌደራል መንግስትም እንዲሁ ለእውነተኛ ድርድር ጊዜ መግዣ ወይም ጊዜ ለመለወጥ ገዝቶ ሁኔታዎችን ለመቆጣጠር ሳይሆን ከምር ለሰላም መቆም ያለበት ይመስለኛል። ከምር ለሰላም እንግዲህ የሰማሁት አለ በፓርላማ የተነገረው ነገር አለ። ለሰላም እንቆማለን፣ ለሰላም ነው ሁሉ ምንም ጊዜ ፍላጎታችን ሰላም ነው የሚል ነገር አለ። ግን ይሄ ነገር ምንድነው ከተግባራዊ ጋር ካልሄደ በስተቀር ማለት ቢያንስ ቅድም ያልኳቸው ሁለት ነገሮች ካልተፈጸሙ በስተቀር ይሄ እንግዲህ እስካሁን ድረስ በፕሪቶሪያው ስምምነት መሰረት በዚህ በትግራይ የነበሩ ከፌደራል መንግስት በስተቀር ሌሎች ታጣቂዎች ትጥቃቸውን ይፈታሉ የሚል ስምምነት አለ። አንድ ዋና አንኳር ስምምነት ነው። እንግዲህ እንደምናየው በወልቃይት ብዙ ታጣቂዎች አሉ በሺዎቹ እንዲያውም እንደገና ያሰለጠነው መንግስት መንግስት እየረዳቸው ማለት ነው። ሻቢያዎችም የትግራይን በርካታ ግዛቶች ይዘዋል። እንግዲህ ከሻቢያዎች ጋር ያለው ግንኙነት ይገባኛል ጊዜ ወስዶ መፈታት ያለበት ነው። እንግዲህ ከዚህ መሬት መውጣት አለባቸው። መንግስት እኮ በአሁኑ ጊዜ ስለ ሰዎች ምን ያነሳሉ? የአሰብ መመለስ የምናምን ይላሉ። የሀገሪቱን ዜጎች በኃይል የተቆጣጠረ መንግስት አለ። ይሄ ለጦርነት በቂ ምክንያት ነው። እኔ እንደማየው የሀገሪቱ የኢሮፕ ህዝብ እንደ ብሔረሰብ ከግማሽ በላዩ በሻቢያ ቁጥር ነው ያለው ያለ ውዴታ ማለት ነው። ብዙ በጉለመኸዳ አካባቢ በገላ አካባቢ
በአዲያወካ የሚባሉ ቦታዎች ያለ ውዴታ ሻዕቢያ የተቆጣጠራቸው አሉ። እንግዲህ እኔ እንደሚገባኝ ሁሉ ጊዜ መንግስት መጨነቅ ያለበት ስለ መሬቱ ብቻ ሳይሆን ስለ ዜጎችም ጭምር ነው። ኃላፊነትም ያለበት ይመስለኛል። እንግዲህ ይሄን አሁን ይተገብረው ይችላል ወይ የሚል ሌላ ጉዳይ ነው። ግን በብዙ ሀገሮች ጦርነቶች የሚከሰከሱት የአገሪቱ ዜጎች ችግር ላይ ሲወድቁ ነው እና መንግስት ዜጎችን የመከላከል ኃላፊነትም ግዴታም አለበት። ይሄን ያደረገ እንዳልሆነ ይገባኛል። መንግስት ለምን እንዳላደረገም ይገባኛል። ይሄ ከህወሓት ጋር ከሌሎችም በኢትዮጵያ ውስጥ ግጭቶች ጋር ይሄን ሳይፈታ ወደዛ ይሄን ነገር ያደርጋል የሚል እምነት የለኝም። ምክንያቱም ይሄን መሬት መንግስት ብቻ ሳይሆን ለትግራይ ህዝብ ቁሚያለሁ የሚለው ህወሓትም ይሄን መሬት ሻዕቢያን ወሮ ይዞ መሆኑን ያወቀ ከሱ ጋር እየተባበረ ነው ያለው። መርቆለታል ማለት ነው። ህወሓትም መርቆለታል ይሄን መሬት ማለት ነው። ዜጎቹ በመጥፎ ሁኔታ እንዲኖሩ የራሱ የክልሉ ሰዎች ጭምር በሻዕቢያ ስር ሆነው እሱ እንደፈለገ አድርግ ብቻ በጦር እርዳኝ ብቻ መሳሪያ ስጠኝ ብቻ ከኔ ጋር ተባብረህ ጦርነት ውስጥ ግባ ብሎ የሱ አሽከር የሱ ሎሌ ሆኖ እየቀጠለ ነው ያለው። ስለዚህ የፌደራል መንግስት ብቻ ጥፋት አለው። ምንም አውርተው አያውቁም። ስለዚህ አሁን የሚያነሱት ይሄ ጽምዶ ወይ ምንድነው በጋራ የመስራቱ ጉዳይ አሊያንስ የሚሉት ጉዳይ የራሳቸውን ህዝብ ለሻዕቢያ አበርክተው በሻዕቢያ ስር ያለ ጭምር ነው። ያ የፈጸመው ግፍ የፈጸመው በደል የፈጸመው ጥፋት አሁንም ሊፈጸም የሚፈልገው ጥፋት ይሄን ወደ ጎንትተን በተጨማሪም የገዢ ሰዎቻቸውን በሱ ስራ አድርገው ነው ከዚህ ጋር እየሰሩ ያሉት። መንግስትም ይሄን ማየት ያለበት ይመስለኛል። ግን ይሄ ሁለተኛ ነገር ነው። እኔ ዋናው ያነሳሁት ያሉት ያ በፕሪቶሪያ ውል መሰረት በአንድ በኩል የህወሓት ታጣቂዎች ብቻ ሳይሆኑ የቲዲኤፍ ታጣቂዎች ብቻ ሳይሆኑ ሌሎች ትግራይ ውስጥ ያሉ ታጣቂዎችም ትጥቃቸው ይፍታ የሚለውም ስምምነትም ጥሷል የሚል አለኝ። ይሄ ጥሷል። ስለዚህ እነዚህን ነገሮች ስራ ላይ በመዋል እንደገና በጠረጴዛ የመምጣት እንደገና በመነጋገር ነው መፍትሄ። በጦርነት የሚፈታ ነገር የለም። እስቲ እንበልና ህወሓት በለሲቅናውና በኃይሉ ወልቃይትን ይቆጣጠር እንበል። ሰላም ያስጠብቅ ይችላል? እንደዚህ አድርጎ ፍጹም አይችልም። እስቲ እዛ ቢሄዱ ሰፋሪዎች ከድሮን ጥቃት ከአውሮፕላን ጥቃት ከጦርነት ሊታደጋቸው ይችላል? አይችልም። በሰላም እስከሆነ ድረስ ነው እንግዲህ እነዛ ሰዎች አርፈው ሰርተው አምርተው መኖር የሚችሉት። በሰላም እስካልሆነ በጦርነት በኃይል አድርገው ቀልብሰው እንደሚሉት በፉከራ ሆኖ በዚህ ከተለወጠ ግን ለጊዜው እንበልና ይቀንታቸው እዛ ሊደርሱ ይችላሉ። ግን ነገ ደግሞ የሚለወጥ ነው። ሌላ ጦርነት የሚጋብዝ ለሌላ ውጊያ ግጭት የሚጋብዝ እንጂ ውጤት ሊኖረው የሚችል መስሎ አይሰማኝም። ስለዚህ በሁለቱም በኩል የፕሪቶሪያውን ስምምነት መሰረት አድርገው መሄድ አለባቸው። መነጋገር፣ መደራደር። እንግዲህ እዚህ ላይ መደራደር ስል እኔ ማስቀምጠው ነገር አለ። መደራደር ከማን ጋር? ህወሓቶች ደጋግመው የሚያነሱት የፕሪቶሪያ ስምምነት እኛ ነን የተፈራረምን፣ ስለዚህ እኛ ጋር ነው ድርድሩ መሆን ያለበት እያሉ ነው። እንግዲህ ይሄን ደጋግሜ የማነሳው ነገር ነው። ያኔ የፕሪቶሪያ ስምምነት ከህወሓት ጋር የተደረገው በዛ ጊዜ መንግስት ስላልነበረ ትግራይ ነው እና ፕሮክሲ ወይ በቅርበት መንግስትን ወክሎ ሊደራደር የሚችለው ህወሓት ነበር። አሁን መንግስት አለ። ይሄ እንግዲህ ይገባኛል የህወሓት መንግስት ነው ያለ ጥርጥር። ታደሰም ይሁን ሌሎች እዛ ያሉት ካቢኔ የሚባሉት የህወሓት ናቸው። ግን ደግሞ ከህግ አንፃር ሳይው ግን መደራደር ያለበት ይሄ መንግስት ነው እንጂ አሁን መንግስት ባለበት መልሶ ከአንድ ድርጅት ጋር መደራደር የሚቻል አይመስለኝም። ህወሓት ግን በአካባቢው መቀጠል ከፈለገ እንግዲህ ሌላ የራሱ የሆነ የህልውናው የህወሓት ህጋዊ ሆኖ ትግራይ ውስጥ የሚሰራበትን መንገድ ሊፈልግ ይችላል። ይሄ ሌላ እሺ ነው። ዋናው ነገር ግን አሁንም ይሄ ድርድር ህወሓት ነው የተፈራረመውና እሱ ነው አሁንም መደራደር ያለበት የሚለው ትክክል አይደለም። እኔ በመሰረቱ ትግራይ ውስጥ የተመሰረተው መንግስት ካጀማመሩ በፌደራል መንግስትና በህወሓት የተደረገው ስምምነት ሌሎችን የትግራይ ተዋናዮች የትግራይን ህዝብ ያገለለ ስምምነት ስለነበር ይሄ አይሰራም፣ ለወደፊትም አይሰራም። ግን ለሰላም ሲባል አሁን ያለው መንግስት እንደ የህዝብ
ቀጥታ አይሜን ቅርበት ያለው ተወካይ አድርገን እንውሰደውና ከሱ ጋር ድርድር ሊደረግ ይችላል። ህወሓት ግን እንደ ሌሎች ፓርቲዎች ነው ቢያንስ እንዲያውም አሁን ህጋውነት የለም ግን ቢኖርም እንደ ሌሎች ፓርቲዎች ነው እንጂ የትግራይን ህዝብ ወክሎ ድርድር ማድረግ አይችልም። ይሄ ከተደረገ ነው ሌላው ጥፋት የሚሆነው። መንግስቱ ኦፍኮርስ የሱ ነው የህወሓት ነው መንግስት ይገባኛል። ግን ከህግ አንፃር ካለው መንግስት ጋር ተደራድሮ መፍትሄ ማፈላለግ ጉዳይ ነው ጦርነትን ያቆየው ይችላል። በዚህ ወቅት እንግዲህ ህወሓቶች ምን ያደርጋሉ? እንደዚህ የጦር አበጋዞችም የህወሓት አዛዥን ይችላሉ ምን ያደርጉ ይችላሉ መታየት የሚችል ነው። ግን መንግስት ይሄን ጥሪውን ተቀብሎ መሄድ አለበት። የሰላም ለፕሪቶሪያ ሰላም ቁርጠኝነቱን ማሳየት አለበት የሚላለኝ። በዚህ ምክንያትም የትግራይን ህዝብ መቅጣት ያለበት አይመስለኝም እና አሁንም ረጅም ጊዜ መንገድ ተጉዞ ስለ ሰላም ነው ማውራትና መነጋገር መስራት ያለበት። ጊዜያዊ መንግስቱም ለዚህ መስራት አለበት። ይሰራል ወይ ነው እርግጠኛ አይደለሁም። ነጻነት ሳለ ወይ ከነዚህ ጦር አበጋዞች እና ከህወሓት ቁጥር ውጭ ነው ወይ የሚለው ሌላ ጥርጣሬ ያለኝ። ግን እስከሆነ ድረስ ግን ከሱ ጋር መነጋገር አስፈላጊ ይመስለኛልና መፍትሄው ውይይት፣ ድርድር እና ለሰላም ቁርጠኛ መሆን ነው። ጠቅላይ ሚኒስትሩ ያው ፓርላማ ላይ ስለ ትግራይ ፖለቲካ ጠቅላላ አድርገው ሲያወሩ የትግራይን ህዝብና የትግራይ ፖለቲካ ፓርቲዎችን ያሉበትን ቁመና የገለጹበት መንገድ ነበር። በተለይ ህዝቡ ተዋናይ መሆን አልቻለም። የፖለቲካው ላይ መድረክ ሆኖ እየተተወነበት እንጂ ተዋናይ መሆን አልቻለም በራሱ የሚል ፓርቲዎች ደግሞ አጃቢ ከመሆን የዘለለ ሚና ሊኖራቸው አልቻለም ብለው አንስተው ነበር። ይሄ መቀየር አለበት በሚል እርስዎ እዚህ ላይ አጠር ያለ አስተያየት ቢሰጡኝ። እኔ ይሄ ትክክል አይደለም። ይሄ አስተያየት ፈጽሞ ስህተት ነው የምለው። ለምንድን ነው እኔ የማነሳው ነገር አለ። የትግራይ ህዝብ እኮ በህወሓት ተጨፍዶ የተያዘ ህዝብ ነው። ነጻነቱ ያላረጋገጠ ገና ነጻነቱ በሚገባ ያላረጋገጠ ህዝብ ተዋናይ ይሆናል የሚል እምነት የለኝም። ይሄ ለትግራይ ህዝብ ብቻ ሳይሆን ለኢትዮጵያ ህዝብ ጭምር የምናገረው ነው። ህዝብ ነጻ ሲሆን ነው በውሳኔዎች ላይ ተጽዕኖ ማሳደር የሚቻለው። መድረኮች መሳተፍ ፍላጎት አለው ህዝቡ። ግን ደግሞ ይሄ ቀናው ቀለል አድርጎ የማየት ነገር አያለው። ምክንያቱም ህወሓቶች ህዝቡን እስከ ቀበሌ እስከ ጎጥ ሄደው ተቆጣጥረውታል። በኃይልም በብረትም ጭምር ነው እንጂ ያደረጋቸው ሙከራዎች በጣም በርካታ ናቸው። አሁን ብቻ ሳይሆን ቀደም ብሎ ህዝቡ ነጻነትን እፈልጋለሁ መብቴን አስጠብቃለሁ ብሎ ከህወሓት ለመላቀቅ ያደረገው ትግል መናቅ መስሎ ይታየኛል። ስለምን ነገታቸው ያሉ አሳይቷል እኮ ህዝቡ እኮ መስክሯል እኮ ወጥቶ በነቂስ ሰልፍ ወጥቷል። ተሜል ላይ ሰልፍ ወጥቷል። አድግራት ላይ፣ ዳጋ ሐሙስ ላይ፣ መቀሌ ላይ፣ ራያ ላይ ሁሉም ቦታዎች ሰልፍ ወጥቶ ነጻነት እንፈልጋለን መብታችን ይከበርልን ብሎ ወጥቷል ተናግረዋል። ስለዚህ ይሄ ህዝብ ከዛ በላይ ምን ድርጅት አለው? ምን ኃይል አለው? ስለዚህ ህዝቡን መድረክ አይማይምን ተዋናይ አይደለም ብሎ መውቀፍ ተበዳዩን መልሶ በተበዳይ ላይ ማፌዝ ሆኖ ነው የሚታየኝ። አንዱ ይሄ ነው። ሁለተኛው ስለ ፓርቲዎች ነው። ፓርቲዎችም በዚህ መንገድ ነው ያሉት ትግራይ ውስጥ። እንግዲህ እኔ ስለ ፓርቲ እናገራለሁ። አረና ትግራይ ከመንቀሳቀስ ከጀመረ ወደ 17-18 ዓመት ሆኖታል። ጦርነት ነው የፓርቲ ምንድነው የተለመደ እንቅስቃሴ አይደለም የሚደረገው፣ ጦርነት ነው የሚደረገው። የታሰሩ የተንገላቱ የተገደሉም ጭምር የነበርበት ነው። አሁንም ቢሆን ፓርቲዎች እንደ ልብ አይንቀሳቀሱም ትግራይ ውስጥ። ታጣቂዎች ይታወቃል፣ ህወሓትም ይታወቃል። ከነሱ በስተቀር ሌላ የፖለቲካ ኃይል መንቀሳቀስ አይፈልጉም። ስለዚህ በትግራይ ያለውን የፖለቲካ ምህዳር ከተገነዘቡ እንዲያውም እነዚህ ፓርቲዎች አቅማቸው እንግዲህ አብዛኛዎቹ እኮ የተፈጠሩት አሁን ነው፣ በቅርብ ጊዜ ነው የተፈጠሩት እና ኃይል ሆኖ ለመውጣት ጊዜ ያስፈልጋል፣ ጥንካሬ ያስፈልጋል። እንግዲህ ረጅም እድሜ ያለው አረና ነው። እሱም ቢሆን በብዙ ተግዳሮች ነው እዚህ የደረሰው፣ እና ጠመንጃውን ከተቆጣጠረ ገንዘቡን ከተቆጣጠረ ፓርቲ ጋር ናና እንወዳደር የሚለው ነገር እንፎካከር የሚለው
ትልቅ ውሳኔ የሚያስፈልግ ትልቅ ተግዳሮት እንደሆነ ያልተገነዘበ ይመስለኛል አስተያየታቸው። እና ይሄን ካልኩ በኋላ ግን ምንድነው የምለው አንድ ሀቅ ግን አለ። የፓርቲዎች አፈጣጠር ጉዳይ አለ። የፓርቲዎች አፈጣጠር አንዳንዶቹ ያው ህወሓት የፈጠራቸው ናቸው። እነዚህን ለይቶ ማወቅ ነው የሚያስፈልገው ይመስላል። ሁሉንም በጅምላ በደፈና አጃቢዎች ናቸው ከማለት የትኞቹ ናቸው በህወሓት ራሱ ብልጽግና የሚደግፋቸው ፓርቲዎች እንዳለ አውቃለሁ እኔ። ስለዚህ በሌላ ስር ካለ ያው አጃቢ ነው የምትሆነው። ስለዚህ በነፃነት የሚንቀሳቀሱት ፓርቲዎች የትኞቹ ናቸው? ምንም ደካሞች ቢሆኑም ምንም ትናንሽ ቢሆንም እንዴት ነው የተንቀሳቀሱ? ይሄን ካላዩ ሁሉንም በጅምላ አስገብቶ የህወሓት አጃቢዎች ናቸው ወይ ደግሞ ያለው ሁኔታ አጃቢዎች ናቸው ማለት ይሄ በጣም ህጸጽ የተሞላበት ስህተት የተሞላበት አስተያየት ነው አድርጌ የማየው። አትሊስት ስለ ራሴ ፓርቲ መናገር እችላለሁ። እኛ ህወሓትን አጅበን አናውቅም። ህወሓትን ስንፋለም ነው የነበርነው ከብልጽግናም በፊት ማለት ነው። ከብልጽግናም በፊት ስንፋለም የቆየነው ትግራይ ነውና አጃቢ መሆንም አንችልም እንሆንም የምንችል አይመስለኝም። ይሄ ግንዛቤ ውስጥ መግባት ያለበት ይመስለኛል። ጥሩ እሺ፣ እጅግ አድርጌ አመሰግናለሁ። ቴንኪው። ቀን ይሁንልዎት። ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች የሰዓቱ ቆይታችን ያደመጣችሁትን ይመስል ነበር። ለወቅታዊና ፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። ኢልያስ ክፍሌ ነበርኩ። መልካም ጊዜ
ገጠሩን ከከተሜው ማስተሳሰር የቻሉ ግንባታዎች ለመዲናችን አዲስ አበባ የውበት ግርማን ያላበሱ ሪል ስቴቶች ዓለም የደረሰበትን የኪነ ሕንፃ ጥበብ ያገናዘቡ ቅንጡ ሆቴሎች ምቹ የአረጋውያን መጠለያና መጦሪያ ማዕከል የሴቶች ቤተ ውበትና ዘመናዊ የልብስ ማጠቢያ ማሽኖች በለጋ ዕድሜ ተወጥነው ፍሬ ያፈሩ የሀገር ልጅ ሀብት ናቸው።